በዚህ ዓለም ላይ ሁለት አይነት ኢኮኖሚ አለ። ኦኬ የመጀመሪያው የዌስተርኑ ኦኬ የአሜሪካው አይነት ኢኮኖሚ ኦኬ ምን ማለት መሰላችሁ? የአሜሪካው አይነት ኢኮኖሚ ካፒታሊዝም፣ ካፒታል ከመንግስት በላይ ነው። ኦኬ ካፒታል ማለት ሀብት ማለት ነው፣ ብር። ኦኬ ከመንግስት በላይ ነው። መንግስትን የሚያስተዳድረው ካፒታል ነው። ከዛ ካፒታል ደግሞ ኢኮኖሚው የሚሰራው ለኦሊጋርኪ ነው። ኦሊጋርኪ ማለት ለካፒታሊስቱ፣ ለባለቤቱ፣ ባለሀብቱ፣ ለሱ ነው የሚሰራው። ስለዚህ ባለፈው ያልኳችሁ ነገር አለ። ካፒታሊዝም ማለት ሀብትን ከብዙሃን እጅ አውጥቶ ወደ ትንሾች እጅ የሚያስገባ ሲስተም ነው አይደል እንዴ? ከዛ ደግሞ ሁለተኛው አለ። ሁለተኛው እንደ የቻይናው አይነት ሲስተም አለ። ኦኬ ያ ሲስተም ካፒታል ከመንግስት በታች ነው። ካፒታልና ኢኮኖሚው ለህዝብ ነው የሚሰራው። ኦኬ ለምንድን ነው? መንግስት ካፒታልን ይቆጣጠራል፣ ኮርፖሬሽን ይቆጣጠራል። ኦኬ ሲስተሙ የፕሮፊት ላይ የተመሰረተ ሲስተም ቢሆንም ሎንግ ተርም ፕላን ነው የሚያወጣው። ኦኬ የቻይናው አይነት ኢኮኖሚ የረጅም ጊዜ ፕላን አለው። እንዴት አድርጎ ህዝቡን እንደሚያገለግል፣ ኢኮኖሚው ለህዝቡ እንዴት አድርጎ እንደሚሰራ የሚወጣ ፕላን ነው። በካፒታሊዝም ስርዓት ግን፣ በዌስተርኑ ስርዓት ሾርት ተርም ነው፣ ፕሮፊት ላይ የተመሰረተ ነው። ዋናው ትርፍ ማትረፍ ነው። ከዛ ደግሞ ኦሊጋርኪ ማለት ሀብታሙ ካፒታሊስቱ ታክስ አይከፍልም፣ ለመንግስት ግብር አይከፍልም። እንዴት አድርጎ ግብር እንደማይከፍል ልንገራችሁ። ለምሳሌ አሁን በዓለም ላይ የታወቀው ሀብታም የሚባሉ አሉ አይደል? ጄፍ ቤዞስ፣ እነ ኢሎን ማስክ። አሁን ኢሎን ማስክ ቤቱን የገዛው ከባንክ ተበድሮ ነው። አስቡ፣ መልቲ ቢሊዮነር ሴንቲ ቢሊዮነር ነው ሰውየው። አሁን እንዲሁም ትሪሊዮን ገብቷል አይደል ካፒታሉ። ይሄ ሰውዬ ከባንክ ተበድሮ ነው የገዛው ቤቱን ሲገዛ። ለምንድን ነው? ብር ካሽ የሚባል ነገር ባንክ ውስጥ አያስቀምጡም፣ የላቸውም። 5 ሳንቲም የሚባል ነገር በጠቅላላው ሼር ነው የሚገዙት፣ ስቶክ ማርኬት ነው የሚገዙት፣ ኢንቨስት ነው የሚያደርጉት ብራቸውን። ለምንድን ነው? ኢንቨስትመንት ውስጥ ያለ ብር ታክስ አይደረግም። ሼር የተገዛበት ብር ከሼሩ አውጥተን ምንድን ነው የሚያደርጉት መሰላችሁ? ሼሩን ወደ ብር ከቀየሩት እና ወደ ባንካቸው ካስገቡ ታክስ መክፈል አለባቸው። ስለዚህ ባንክ ውስጥ ሴቪንግ እንዳይሆንባቸው ሼሩን ያስይዙና ይበደራሉ። ኦኬ የገዙትን ስቶክ ማርኬት ላይ የገዙትን ስቶክ አስይዘው ለባንክ ሄደው ያስይዛሉ። ይኸው የ1 ሚሊዮን ዶላር ስቶክ አስይዤ 1 ሚሊዮን ዶላር ቤት መግዛት ስለምፈልግ ያንን ፋይናንስ አድርግልኝ ባንክ። ብድር ደግሞ ስንበደር ታክስ አይከፈልም ብድር ላይ። ስለዚህ 5 ሳንቲ ዱዲ ታክስ አይከፍሉ በጣም ብዙዎቹ። በጣም የሚገርመው ነገር ዩናይትድ ኪንግደም መታችሁ ቦሮ አለ። ኦኬ አካባቢው ወረዳዎች አሉ። ከተማ ውስጥ 10 ሚሊዮን ህዝብ አካባቢ ነው ያለው እና ወረዳ አለው። የመጨረሻ ድሃ የሚባለው ወረዳ ወይ ደግሞ ክፍል ኦኬ ታወር ሃምሌት ይባላል። ታወር ሃምሌት ላይ ዓለም ላይ አሉ የሚባሉ ባንኮች ኦኬ ጠቅላላ የዓለምን ትሪሊዮን ዶላር በቀን የሚያንቀሳቅሱ ባንኮች ያሉበት ቦሮ ነው ያሉበት ወረዳ ነው። ካናሪ ዎርፍ ይባላል ቦታውና ካናሪ ዎርፍ ታወር ሃምሌት ውስጥ ነው ያለው። የመጨረሻ ድሃው ቦሮ ከለንደን ውስጥ ታወር ሃምሌት ነው። ይልታ ተመልከቱት። ያ ሁሉ ባንክ ያ ሁሉ ቢሊዮን ዶላር በቀን የሚሽከረከረው 5 ሳንቲ ዱዴ ለዛ እንትን ታክስ አይከፍሉም። ማነው ታክስ የሚከፍለው? በነዛ ባንኮች ውስጥ ተቀጥሮ የሚሰራው እያንዳንዱ ከደሞዙ ላይ ታክስ ይከፍላል። ድሃው ማለት ነው። ይሄ ነው ካፒታሊዝም ማለት። ይሄ ነው የዌስተርኑ ሲስተም ማለት እኮ። የዌስተርኑ ሲስተም ካፒታል ነው የሚያስተዳድረው። መንግስት ፈንድ ያደረገው ወይ ደግሞ ሎቢ ያደረገው በብር ማለት ነው። ካፒታል ያሳየውን ህግ ያወጣል፣ አዲስ ህገ መንግስት ይወጣለታል። እና ምን ያክል ኮርፖሬሽኖች እንደሚያስተዳድሩ የሚያሳየው ሀብታሞቹ አሁን የፌስቡክ ባለቤት ዞከንበርግ ማርክ እሱ ራሱ ቤት በሞርጌጅ አውጥቶ የገዛው በባንክ እና ሞርጌጁን ሲወስዱ ባንኮቹ ደግሞ በምን መሰላችሁ የሚሰጧቸው 0 ወይ ደግሞ 1% ኢንተረስት በላዩ ላይ ያለው ብድር ነው የሚያበድሯቸው። ኦልሞስት
እነሱ ያንን ገንዘብ ወስደው ቢሰሩበት በጣም በብዙ ኢንተረስት ይሰሩበታል። እና እነዚህ ቢሊዮነሮች ታክስ ላለመክፈል ሲሉ ሀገራቸውን ቀይረው አሁን የዩናይትድ ኪንግደም ሀብታም ወይ የጀርመን ሀብታም ወይ የፈረንሳይ ሀብታም ስዊዘርላንድ ነው ሄደው የሚመዘገበው የሚኖረው። ሀገሩን ለቆ ይሄዳል ታክስ ላለመክፈል። ታክስ ደግሞ የማይቀበል መንግስት ድሃ መንግስት ነው የሚሆነው። ብር የሌለው መንግስት ነው የሚሆነው። እየተበደረ ነው ለጤና ጥበቃው ለአስተማሪው የሚከፍለው መንገዱን የሚያሰራው። ከዛ በተቻለ መጠን ድሃው ላይ ታክስ እየጨመረ በየዓመቱ እያሰቃየ ከሚበላው ምግብ ላይ ከነዳጁ ላይ ነዳጅ ኦኬ 1 ፓውንድ ከ50 ስተርሊንግ ፓውንድ ስተርሊንግ የዩኬ ብር ከሆነ ዋጋው 95 ሳንቲሙ ታክስ ነው መንግስት የሚቆርጠው። በሱ ነው የሚኖረው። ምክንያቱም ድሃው ሰራተኛው ነዳጅ ያስፈልገዋል። ይሄ ነው ሲስተም። ይሄ ነው ካፒታሊዝም ማለት። ይሄ ነው ፍሪ ማርኬት ኢኮኖሚ ይባላል አይደል? ሰምታችሁ መቼም ብዙዎቻችሁ የምታውቁ ይመስለኛል። ፍሪ ማርኬት ኢኮኖሚ ማለት ምን መሰላችሁ? ገበያ ራሱን እንዲያስተዳድር የተሰራ ሲስተም ማለት ነው ፍሪ ማርኬት ኢኮኖሚ። እና ገበያ ነው ዋጋው የሚወስነው። ለምሳሌ እቃ በምናቀርበት ጊዜ ለገበያ እቃው አንዱ ነጋዴ ወይ ደግሞ አንዱ አምራች ከአንዱ አምራች ጋር ያመረተውን ኮስቱን አይቶ ዋጋውን እንዲወስን የሚደረግበት ማርኬት ነውና ራሱን ይወስን። ይሄ ማለት ፍሪ ማርኬት ነው። ካፒታሊዝም በጣም ፍሪደም ያለበት ነው ይባላል። ዋጋውን ግን የሚወስነው ያን ያመረተው አምራች ነው፣ ባለቤቱ ነው። የአይፎን ባለቤት ነው ዋጋው የሚያወጣው እንጂ ሳምሱንግ ስንት ነው የተሸጠው ወይ ደግሞ ሌላ ሞባይል ፎን ገበያ ላይ ዋጋው ስንት ነው ብሎ አይቶ አይደለም እንትን የሚለው። የራሳቸውን ዋጋ ያወጣሉ። በተቻላቸው መጠን እንዴት አድርገው ትርፍ ማክሲማይዝ እንደሚያደርጉ ነው ፕላን የሚያደርጉት። ዳትስ ካፒታሊዝም። ያንን ነው መንገድ እንድንሄድ ፕሮፓጌት የሚደረግን። ያን መንገድ እንድንሄድ ነው ሀገር ሀብታም እየሆነ ሲመጣ ጠቅላላ የሀገሩ ሀብት በጥቂቶች እጅ እንዲጠቃለል የሚያደርግ ሲስተም ነው እና ምርጫ ነው። ኦኬ ካፒታል መንግስትን እንዲያስተዳድረው የምናደርገው ሲስተም ይሻለናል ወይስ መንግስት ካፒታልን ሀብትን የሚያስተዳድርበት ሲስተም ይሻላል ብለን የራሳችን ምርጫ ነው አይደል? ልክ እንደ ህይወት እኮ ምርጫ ነች። የመረጥነውን ነው የምንኖረው። ጉላክ